ሰላም ሰላም የቻናሌ ቤተሰቦች በሙሉ እንዴት ናችሁ? ሰላማችሁ ባላችሁበት ቦታ ብዝት ይበል እያልኩኝ ዛሬም ደግሞ የሮዚን ድራማ እዤላችሁ መጥቻለሁ። የዛሬ ሳላካፍላችሁ በፊት እንግዲህ ያለፈውን ነገር ላስታውሳችሁ። እንግዲህ ምርዳ ስልክ ደውላ እንደ የተፈጠረውን ነገር እንግዲህ ለመናገር ስትል ነበር ስልኩ እንዲሁም ድራማው እየተጠናቀቀ። ከዛ እንግዲህ ናታን ስልክ ደውሎ ቆይ መጣው ብሎ እንግዲህ እያወራት ነበረ። ከዛንን እንግዲህ እንደዛ እያሉ ከዛ ነበር ኬፌሉ እየተጠናቀቀ። በዛሬው እንግዲህ እናታቸው ጋብቻቸውን ፈቅዳለች። በዛ ላይ ደግሞ እንግዲህ በጣም ተጨንቋሉ። እናታቸውም ደግሞ በጽናት ታማለች። እንግዲህ የዛሬውን በደንብ አርጌ እንግዲህ የሚተረትርላችሁ ሊሆ ይችላል። ድራማው ከወደዳችሁ እንዲሁ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ወዳችሁና ፈቅዳችሁ ከኔ ጋር ስለሆናችሁ ድራማው ስለምትከታተሉና ሁልጊዜ ደግሞ ከኔ ጋር ስለሆናችሁ እጅግ አድርጌ አመሰግናለሁ። ስለምትረዱኝና ስለምታግዙኝ ስለ አስተያየታችሁና ስለ አብሮረታችሁ ደግሞ እጅግ አድርጌ አመሰግናለሁ። እውነት ለመናገር ደከመኝ ሰለቸኝ ሳትሉ ቪዲዮዎችን እስከ መጨረሻ እያያችሁ እኔ ችሎታ ኖሮኝ ሳይሆን ነገር ግን እንግዲህ ሁሉም ነገሬን ችላ ብላችሁ ስለምታግዙኝና ከጎኔ ስለሆናችሁ ስለምታበረታቱኝ ከነ ድካሜ ደግሞ በጣም ትችያለሽ በርቺ ብላችሁ ስለምታበረታታችሁኝ መልካም እህቶቼ በጣም እጅግ አድርጌ አመሰግናለሁ። እውነት ለመናገር ችሎታ ኖሮኝ አይደለም እንግዲህ አተራረኬ አእምሮ ሳይሆን እናንተ ግን ከነ ድካሜና ከነ ጉለቴ እንግዲህ ሰዓታችሁ ለኔ ብላችሁ ሰውታችሁ ቁጭ ብላችሁ ስለምታዳምጡ እንዲሁም ደግሞ በርቺ ብላችሁ ኮሜንት ለምትጽፉልኝና ላይክ ለምታደርጉልኝ ቤተሰብ ለምትሆኑልኝ የእውነት እጅግ አድርጌ አመሰግናለሁኝ። ፈጣሪ እንደናንተ ደግ እህቶቼ ሰጥቶኛል። ዩቱብ እንግዲህ ከብዙ ነገር ጋር ሰውን ያገናኛል። ነገር ግን እንግዲህ የሚያገናኘን እንዴት ነው ብላችሁ ከነገራችሁን ከብዙ ሰዎች ጋር ትዕግስት እንዲኖረን እንዲሁም ደግሞ ብዙ ጥሩ እህቶች ይሰጠናል። ብዙ ወንድሞቻችን የምናገኝበት ሶሻል ሚዲያ ነው። ሶሻል ሚዲያ ማለት ሁሉም ነገር ላይ ሰው ልጅ የሚገናኝበት የት እንደሆነ አይታወቅም። እንግዲህ ተጠፋፍታችሁ የነበራችሁ ለአመታት እንኳን ጠፍቶ የነበረን ሰው በሶሻል ሚዲያ ልታገኙ ትችላላችሁ። ሰዎች ሞቷል ተብሎ ተስፋ የቆረጠ ሰዎች የሚገኙበት በሚዲያ ነው። እንግዲህ እኔም ከዚህ አንዷ ነኝ። ለምን ብላችሁ ብትጠይቁኝ ብዙ እህቶችን አፍርቼበታለሁ። መልካም እህቶችን በጣም ደስ የሚሉ ልብ ቅንነት ያላችሁ እህቶች አግኝቼበታለሁኝ። እንግዲህ ዩቱብ እኔ ሰዓቴ ብቻ ሳይሆን እኔ ባለ ውለታዬ ነው። ብዙ ሰውን ያገኘውበትና በጣም ወዳጅነትን ያተረፍኩበት ነው። ስለዚህ እንግዲህ እናንተን የእውነት ሳላመሰግናችሁና ሳላደንቃችሁ አላልፍም ብዬ ነው። እንግዲህ ከድራማዬ መካከል ሁልጊዜም እንደምላችሁ እግዚአብሔር ከክፋት ሁሉ ይሰውራችሁ። እግዚአብሔር ያሰባችሁትና ያቀዳችሁትን ሁሉ ያሳካላችሁ ይላለሁ። ይሄ ከልብ የመነጨ ምኞቴ ነው። የእውነት እኔ ይገርመኛል። እኔ አንዳንዴ ቪዲዮዎችን ለማዳመጥ ራሱ ይሰለቻሉ። እናንተ ግን ሳሰለችሁ እስከ መጨረሻ ተቀምጣችሁ መጨረሻ ላይ ያልኩትን እንኳን የምትጽፉልኝ እህቷላችሁኝ በጣም ነው እጅግ አድርጌ የማመሰግናለሁ። በጣም ሰፖርት ታረጉኛላችሁ፣ በጣም ትረዱኛላችሁ። በጣም እንግዲህ ቪዲዮዎቼ ፓራር እንዲወጡ ወይም ደግሞ እይታ እንዲያገኝ የምትረዱ እህቶች ያላችሁኝ ለእናንተ ሳላመሰግናችሁና እንዲሁም ደግሞ የእውነት ሳልመርቃችሁ ካለፍኩኝ እንደው ውስጤ ራሱ ምን ይለኛል። እስከ ዛሬ ድረስ የምስጋና ፕሮግራም አንድ ቀን አዘጋጃለሁ እያልኩ ነበረ። ነገር እንግዲህ አፌ ስላመለጠው ዛሬ ከልብ አድርጌ አመሰግንኳችሁ። እንግዲህ ይሄንን ካልኳችሁና ካመሰገንኳችሁ ወደ ድራማዬ አልፋለሁኝ። እንግዲህ በጣም ደስ የሚል ድራማ አስተማሪ ነው። እንግዲህ ናታንና ሰላም እንግዲህ ለማጋባት እንግዲህ ሁሉም ነገር ጨርሷሉ። ባለፈው ክፍል እንደምታስታውሱ
እንግዲህ እናታ ሰላም በጣም ተናዳባት ነበረ። ከዛንን እንዳታጎርፍኝ ከዚህ በኋላ እንድታጎርፍኝ አልፈልግም፣ ሽማግሌ ልኬ አገባሻለሁ ይላታል። ከዛ እንግዲህ ሰላም በጣም ደስ ብሏል። ደስታዋን እንኳን እንዴት አድርጋ ማጣጣም እንደምትችል ግራ ገብቷት ነበረ። እንግዲህ ማኪ ደግሞ በዚህ መካከል ትመጣለች። ማኪ እንግዲህ ስትመጣ እንግዲህ ያላወኳችሁ ይመስላል። እንግዲህ እኔ ከመጀመሪያው ነበረ ያወቁ ብላ ትለዋለች። ከዛንን እንግዲህ በዚህ ሳለ ስልክ ይደወላል። ስልክ እንግዲህ ሮዚ ትደውላለች። ሮዚ ስትደውል እናቴ ሆስፒታል ምናምን ትላለች። ከዛን እናት ምን ሆነች ምናምን ብሎ ይሯሯጣሉ። ከዛን እንግዲህ ማኪ ደግሞ ለሰላም እኔና አንቺ ያልጨረሱን ነገር አለ፣ መቼም ቢሆን ከኔና ከአንቺ ጋር ያላለቀ ጉዳይ አለ፣ እኔና አንቺ በኋላ ላይ እንጨርሳለን ብላ እንግዲህ ሮጣ ትገባለች። ከዛንን እንግዲህ እናታቸውን ከሐኪም ቤት ያመጣሉ። ሐኪም ቤት አምጥተው እንግዲህ ቁጭ ይላሉ። ከዛ ምንድን ነው ብሎ ይላታል። ከዛ አሁን ተሻለሽ እንዴ ብሎ ይጠይቃታል። አዎ ደህና ነኝ ትላለች። ከዛንን እንግዲህ ሮዚ ስትመጣ እናትየው ራሷን ስታ ታገኛለች። እማዬ እማዬ ብላ ብትጮህም እናትየው ራሷን ስታ ነበረ። እጇን እያንቀሳቀሰች እንግዲህ እጇ ሁሉ ስሎ ነበረ። ከዛ ሮዚ እንግዲህ ድምጿን ከፍ አድርጋ እያገላበጣጠቻት ከዚህና ከዚህ እያለች ብታያትም እናቷ ልትነቃላት አልቻለችም። ሮዚ ድምጧን ከፍ አድርጋ እማዬ እማዬ እያለች ትጮዋለች። ከዛንን እንግዲህ ወደዚህም ብታደርግ ልትነቃላት አልቻለችም። ሮዚ እንግዲህ በጣም ትደነግጣለች። እማዬ ብትላትም ብታንቀሳቀሳትም እጇ እንግዲህ ቀዝቀዝ ብሏል። ከዛ እንግዲህ ሮዚ በጣም ደንግጣ ቆይ ምንድነው ማድረግ ያለብኝ ብላ እንግዲህ ድምጿን ከፍ አድርጋ ትጮዋለች። ከዛን እንግዲህ ሰላም ትመጣለች። ከዛን ሁላቸውም ይሰባሰባሉ። ከዛ ሁላቸውም በተሰበሰቡ ጊዜ እንግዲህ ምንድን ነው ብሎ አሯሩጠው ሐኪም ቤት ይወስዷታል። እንግዲህ ከዚህ በኋላ እኔ በጣም ደክማለሁ እንግዲህ ትለዋለች። ከዚህ በኋላ እኔ ልጆቼ በጣም አሞኛል ትላለች። ከዛ እንግዲህ ሮዚ እንደዛ እያለቻት እማዬ ተረጋጊ ትላታለች። ከዛን ሰላምዬ እንግዲህ ውሃ ነገር ታመጣለች። እሺ ውሃ አምጥታ ምንድነው የምትፈልጊ ብላ ትጠይቃታለች። አይ ሰላምዬ ምንም አልፈልግም አሁን በጣም ደህና ነኝ ብላ ትላታለች። ከዛንን እሺ በቃ ብሎ ሁላቸውም ካጠገባቸው ይቀመጣሉ። ከዛንን እንደዛ እያደረጉ ቆይ ማድረግ ያለብኝ ነገር ምንድን ነው ብሎ እንግዲህ ሁላቸውም ተጨንቀዋሉ። ከዛንን እንግዲህ ማኪ ደግሞ እንግዲህ ትራስ ይዛ ከእናትዮ አጠገብ ትቆማለች። እናትዮ እንግዲህ ምን ልታደርግ ነው ብላ በጣም ተጨንቃለች። ተጨንቃ እንግዲህ እያየቻት ነበረ። በዚህ ፍር እንግዲህ ንሷ በዚህ አፍና ለመግደል አስባ ይሁን ወይስ ምን አስባ ይሁን እንግዲህ ከዛም በልባ ክፋትን አስባ ነበረ። ቢገላትና ቢገላገላት አሪፍ ነው እያለች ነበረ። አንቺ ከዛንን እንግዲህ ጭንቅላታው ስር ትራሱን ታረግለትና እኔ ግን አንቺ የኔን ደስታ ባትፈልጊ እኔ ግን እንድትኖሪ እፈልጋለሁ። እናቴ በሞተች ጊዜ አንቺ ነሽ አጠገቤ ያለሽው ብላ ትላታለች። ከዛን ልጄ እኔ በሞትና በህይወት መካከል ነው ያለሁት፣ እባክሽን ሌላ ነገር አታስቢ ትላታለች። ከዛንም ተያ እማዬ እንደዚህ አትበይ፣ እናቴን በሞት አጣሁ፣ አንቺም ደግሞ ጥለሽ ልትሄጂ ነው ወይ? እኔ ማናለኝ ከአንቺ በስተቀር ሌላ ሰው እኮ የራሴ የምለው ሰው የለኝም ብላ ትላታለች። ከዛንን እንግዲህ እንደዛ ስትላት ጊዜ እኔ በህይወትና በሞት መካከል ነው ያለሁት በዚህ ሰዓት ብላ ትላታለች። እንዲዚማ እንድት አልፈልግም ብላ ትላታለች። ከዛንን እንግዲህ ናታን እንግዲህ ወደ ሳሎን እናቷን ይወስዳታል። ከዛንን እንግዲህ ማኪ ደግሞ ተነስታ ትቀበላታለች። ከዛንን ናታን ውሃ አምጣልን ብላ ናታ ወደ ውስጥ ይገባል። ከዛንን እንግዲህ ማኪ ደግሞ ቆይ እናትየው ደግሞ ማክዬ ተቀየምሽኝ እንዴ እኔ ልጅ ትላታለች። አይ አልተቀየምኩሽም ብላ ትላታለች። እንደውም ከዛ ይልቅ እንግዲህ አሁን
አያት ልትሆኚ ብትዘጋጂ ይሻልሽ ነበረ ትላታለች። ምን አልሽኝ የኔ ልጅ ብላ ትላታለች። አዎ እንዲሁም ላሳይሽ ብላ ልታሳያት ስትል እንግዲህ ልታሳያት ስትል ከዛንን እንግዲህ እሱ ይመጣባታል። ከዛንን ደንግጣ እንግዲህ ናታን ሲመጣባት ደንግጣ ትደብቀዋለች። ከዛንን እንግዲህ ማኪ እንግዲህ ስላረገዘችው አሁን በዚህ እርግዝና እንግዲህ እሱን እጠምዳለሁ ከዚህ በኋላ በምንም ታምር እንግዲህ ከሱ ጋራ በምንም ታምር እንግዲህ ከሱ ጋር መለያየት የለብኝም። እንግዲህ ማኪ ትችያለሽ፣ አስቢ፣ በደንብ አርግተሽ ማሰብ አለብሽ ብላ እንግዲህ ከራሷ ጋር ሙጉት ጀምራለች። ከዛ ማኪ እንግዲህ እሱን እያሰበችው ከዛ ከደጅ እንግዲህ በር ይንኳኳል። ከዛንን ማኪ ቆይ ማን ነው የመጣ ብላ ልትከፍተው ትሄዳለች። ልትከፍተው ስትሄድ ከዛ እንደ ብሎ እንግዲህ ሄዶ ናታን ሄዶ ያቅፋታል። ከዛንን እንግዲህ ምንድን እንኳን ደህና መጣሽ ብላ ትስማለች። ከዛ እናትዮ ልትስማትም ፍቃደኛ አይደለችም። ከላይ ከላይ ብቻ ዝም ብላ ትስማታለች። ከዛ እሷም ደግሞ ተቀመጪ በቃ ይባባላሉ፣ ይቀመጣሉ። ማኪ እኔ ልጅ ወደ ክፍሌ ትወስጅኛለሽ ብላ ትላታለች። ቆይ አሁን አይደለም እንደ የወጣሹ ቁጭ በይ ብሎ ይላታል ናታን። ከዛንን እሷ ደግሞ አይ ወደ ክፍሌ መሄድ እፈልጋለሁ ትላለች። ከዛ እንግዲህ ምን ነው ትንሽ አታወሪም እንደ ብላ ትላታለች። አይ ክፍሌ ገብቼ አርፋለሁ ብላ ወደ ክፍሏ ትሄዳለች። ከዛኔ እንግዲህ ወደ ክፍሏ ስትሄድ ሰላምዬ ትሄዳለች። ሰላምዬ ሄዳ እንዴት ነሽ ብላ ትጠይቃታለች። ደህና ነኝ አሁን ምንም አልልም ብላ ትላታለች። ልጄ ከዚህ በኋላ እኔ እየደከምኩ ነው፣ የእውነት ለመናገር ራሴን እየሆንኩ አይደለም፣ በጣም እየከበደኝ ነው። ስለዚህ እኔ በህይወትና በሞት መካከል ነው ያለሁት። ከዚህ በኋላ አንዳች ነገር እንዲከፋሽና ልጄ እንዲከፋ አልፈልግም። የእናንተ ውሳኔ አከብራለሁ። ስለዚህ ጋብቻችሁን ፈቅጄላችኋለሁ ትለዋለች። ከዛ ሰላምዬ ደግሞ እውነቶትን ነው ብላ ትላታለች። እንግዲህ ሰላም በጣም ደስ ይላታል። ከዛንን አዎ ልጄ ከዚህ በኋላ አብራችሁ እንድትኖሩ ፈቅጄላችኋለሁ። እሱ ከወደደ እኔ ለምንድን ነው የሚቃወመው? ስለዚህ የልጄ ደስታ እኔን ያስደስተኛል። እሱ አንቺን መርጦሻልና እኔ በእናንተ መካከል ጣልቃ መግባት አልፈልግም ብላ ትላታለች። እሺ በቃ በጣም ነው የማመሰግነው፣ የእውነት ከልቦት ነው ብላ እንግዲህ ሄዳ ጉልበታቸውን ትስማለች። ከዛንን እንግዲህ ትስማና እሷ ደግሞ ወደ ራሷ ትወስድና ታቅፋታለች። ከዛን እንግዲህ እቅፍ አርጋ ትስማታለች። እንግዲህ ማኪ በፊት እንግዲህ እናታቸው ከሷ ጋር ከናታን ጋራ ናታንና ማኪ እንግዲህ እንዲጋቡ ትፈልግ ነበረ። ነገር ግን እንግዲህ ከራሷ በላይ ሲሆንበት ሁሉም ነገር እርግፍ አርጋ ትተዋለች። እኔ በሞትና በህይወት መካከል ነው ያለሁት፣ አንድ ነገር የሚያስደስተውን ነገር አድርጌ ማለፍ አለብኝ ብላ ክላሷ ጋር ትናገራለች። እንግዲህ ሮዚ በጣም ካብዷታል። ሁሉም ነገር ግራ ገብቷታል። ከዛንን እንግዲህ ሁሉም ነገር ግራ ገብቶኛል፣ ምን ማድረግ አለብኝ? እንግዲህ እስቲ ቀዝቃዛ ነገር ላምጣ ብላ እንግዲህ ብሪንዳ አምጥታ ትጠጣለች። ከዛንን እስቲ አዎ እንደዚህ ቀዝቀዝ የሚያደርግ ነገር መጠጣት አለብኝ፣ እስከ መቼ እንደዚህ ሀርሬ ይቀመጣለሁ ትላለች። ከዛ አቃጠሉኝ እኮ አቃጥሎኝ ሊደፉኝ ነው ትላለች። ከዛንን እንግዲህ ማኪ ለስላሳዋን ይዛ እንግዲህ ቁጭ ብላ ከነሱ ጋር ለስላሳዋን እየጠጣችና እንዲሁም ደግሞ እያሽማጠጠች ነበረ። ከዛ ናታንና ሰላምዬ ኩሽና ውስጥ ተገናኝቶ ከዛንን እንግዲህ አሁን እንግዲህ ደስታ እኮ ሊገለኝ ነው ትለዋለች ለናታን። ከዛ እሱ ደግሞ አይ አይግደልሽ እኔ ሳላገባሽ በፊት ትላይታል። ከዛ አሁን እንግዲህ ሽማግሌዎች ሁሉ ተዘጋጅተዋል። እናትዮም እንግዲህ ሁሉም ነገር እንደተዘጋጀ ነግራታለች። ከዛንን እንግዲህ እሷም ደግሞ ይሄንን እንግዲህ ቀለበት
እንግዲህ በመንፈስ እየተጋቡ ነው። ከዛን እንግዲህ ይሄ ቀለበት ለምልክት የሚሆን እያሉ አየር ላይ እያሳፈፉት ነበረ። ከዛን እንግዲህ ናታንና ሰላም በጣም ደስ ብሏቸዋል እየሰሩት እንግዲህ እየሳቁና በጣም እንግዲህ ከዚህ በኋላ የኔ ንግስት ነሽ፣ አንተ ደግሞ የኔ ንጉስ ነህ እየተባባሉ ነበረ። ከዛን እንግዲህ ሰላምዬ ደግሞ እልል እያለች ነበረ። ከዛም ከሮዝዬ ጋር እንግዲህ ልብስ ሄዶ ለክቶ ነበረ። የለኩት ልብስ ደግሞ ቆይ አንቺ ጋራ ልብስ የሚገናኝ አለ ወይ? እንግዲህ ከመቼም ቢሆን አታገኝም በራስሽ ልክ ተሰፍቶ ካልሆነ በስተቀር ተብሎ እንግዲህ በልብስ ተሰፍቶላታል። ከዛንን እንግዲህ እሺ ምንም ችግር የለውም በልኩ አገኛለሁ። ከዚህ በፊት ግን አንቺስ ልብስ ገዝተሽ ታውቃለሽ እንዴ? እያለች እየሳቀችባት ነበረ። ከዛንን እንግዲህ ሁለቱ ያን እያስታወሱ ከዛን እንግዲህ ነበረ። ከዛንን እንግዲህ ሁለቱ ለሰርግ እየተረጁ ከዛ ደግሞ እንግዲህ የማን እግር እንደሆነ ባይታወቅ ወደ አንድ ቤት እየገባ ነበረ። እንግዲህ ድራማው እየተጠናቀቀው እንግዲህ የናታን እናት እንዳትገላው ፈርቻለሁ። በሚቀጥለው እንግዲህ ምን እንደሚሆን የምናይ ይሆናል። ስለተከታተላችሁኝና አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። በሞላ ጎደል እንግዲህ የሮዚ ድራማ ይሄን ይመስል ነበረ። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ቀናችሁ ሁሉ ያማረ ይሁን።